ታዋቂው የማርሻል አርት ባለሙያ ብሩስ ሊ የሚታወቅበት አንድ ድንቅ አባባል አለው። ለነገሮች ዋጋ እየሰጠን በሄድን ቁጥር የራሳችንን ዋጋ እናጣለን። ሌሎችን በተደገፍን ቁጥር ለራሳችን መሆን ያቅተናል። ለምንም ነገር ዋጋ ለመስጠት የኛ ዋጋ እጅግ ወሳኝ ነው። በሌሎች ዘንድ ዋጋ እንዲኖር ከፈለግ ያለምንም ቅድመ ሁኔታ ለራስህ ዋጋ ልትሰጥ ይገባል። ብዙ ነገሮች የሚመጡት የሚሄዱት አንተ ስላለህ ነው። ሁኔታዎችን አንተ ትፈጥራቸዋለህ እንጂ እነርሱ አይፈጥሩህም። ከሁኔታው በላይ እንደሆንክ ለማሳየት ስልጣንህን ማሳየት ግድ ይልሃል። ከማንም ምንም አለመጠበቅ ሊከብድህ ይችላል። ነገር ግን በጥቂቱም ቢሆን ያንን የምትጠብቀውን ነገር ለራስህ ማድረግ እንደምትችል ማወቅ ይኖርብሃል። እንዲወዱ ከፈለግ አስቀድመ ራስህን ውደድ። ትኩረት መሳብ ከፈለግ አስቀድመ ራስህ ላይ ትኩረት አድርግ። ጭቅናዬ ቁልፉ አንተ ጋር ነው። የጨዋታውን አቅጣጫ በፈለግከው መንገድ መቀየር ትችላለህ። ከሰዎች አገኘዋለሁ፣ ቁስ ውስጥ አለ፣ ሁኔታዎች ያመቻቹልኛል ብለህ የምታስበው ነገር መነሻው ያንተ አስተሳሰብና አቋም እንደሆነ ወቅ። ትኩረትን ፍለጋ ብዙዎች ላይ ታተኩራለህ። ብዙዎችን ጥበቃ ብዙ ትጠብቃለህ። ማረጋገጫ ፍለጋ ብዙዎችን ደጅ ትጠናለህ። በቁስ መከበብ፣ በሰዎች መደነቅና መሞገስ የዘወትር መሻት ከሆነ በፍጹም ብቸኝነትህን ልትወደው አትችልም። ራስህ ለራስህ የምትሰጠውን ዋጋ ካልጨመርክ የማንንም አይን ልትሞላ አትችልም። ለራስህ የሚገባህን ክብር ካልሰጠኸው ከማንም የምትፈልገውን ክብር አታገኝም። ለራስህ ውስጣዊ ሰላም፣ ለራስህ መረጋጋት፣ ለራስህ ጤና ቅድሚያ ካልሰጠ እንዴትም በራስህ ልትደሰት አትችልም። ለራስህ የምትሰጠው ቦታ በሌሎች ዘንድ የሚሰጥህን ስፍራ የመወሰን ትልቅ ኃይል አለው። ማንም ምንም ስለሆነ በስሜትህ መጫወት አይችልም። ዋናው ቁም ነገር በአንተ ዘንድ የሚሰጠው ስፍራ ነው። አብዝተህ ቦታ ከሰጠኸው፣ ካልተንከባከብኩ፣ አብሬህ ካልሆንኩ፣ ካልተደገፍኩ ካልክ ስህተቱ የራስህ ነው። አምኖ መከዳት አዲስ አይደለም። ተደግፎ መሰበር የተለመደ ነው። የክህደቱ ባለቤት ሌላ አካል ቢሆንም ከዛ በኋላ የሚመጣውን ጉዳት ለመቀበል ግን ራስን ብቁ ማድረግ ይገባል። ከሃዲው ሊጨንቀው ሲገባ በመከዳትህ በራስህ ካዘንግ በፈቃድህ ዋጋህን እያሳነስክ ነው። የተደገፍከው ነገር ተሰባሪ እንደሆነ ካወቅ ራስህን ችለህ መቆም ለምርጫ የሚቀርብ ጉዳይ አይደለም። ራስህን ቻል፣ ራስህን አስከብር። ጥቂት በማይባል አጋጣሚ የፍቅራችን ምላሽ ጥላቻ፣ የልባችን መሻት ግፊት፣ ፍላጎታችንም በንቀት መልክ ሊመለስልን ይችላል። በዚህ ሁኔታ ለመፍረድ መቸኮላችንም እውነታውን በመሰወር ነገሮች ተዳፍነው እንዲቀሩ ያደርጋል። ማንም ሰው ያለ ምክንያት የቀረበለትን ፍቅር እየገፋ የሚፈልጉትን እየሸሸና እየተነጠላቸው ይጓዛል የሚል ሐሳብ አይኖርም። የምክንያቱ አሳማኝነት አጠያያቂ ቢሆንም ሁላችንም ለምናደርገው ነገር የራሳችን ምክንያት ይኖረናል። ነገር ግን ምክንያታዊነት ከየትኛውም ከባድ ጉዳት ሊያድነን አይችልም። ሰዎችን ለማመናችን፣ ለመከተላችን፣ ለመቀበላችን፣ ለመወዳጀታችን በቂ የሚባሉ ምክንያቶችን እንደረድር ይሆናል። ከነርሱ ጋር የሚያቆየን ግን በአእምሮአችን የደረደርነው ምክንያት ሳይሆን
መሬት ላይ ያለው እውነታ ነው። የኛ እምነት ስለሚወዱን እንደሚያከብሩን ከሆነና የአክብሮታቸው እውነተኛ ምክንያት ደግሞ የበዛ ፍራቻ ከሆነ ውጤቱ የከፋ ሊሆን ይችላል። አዎ ጀግናዬ፣ ከእይታ ላቅ በል። መደበኛ ከሚባለው አብዛኛው ሰዎች ላይ ከሚታየው አረዳድ ላቅ ያለና የተለየውን ተጠቀም። ቤተሰብህን መርዳት ብትፈልግ መረዳትህ ይቀድማል። ምንም ለማድረግ ስትነሳ የድርጊቱ ተቀባይ የሆኑትን ሰዎች ይሁንታ ማግኘት ይኖርብሃል። ከልብህ በምትወዳት ለመፈጠር ምክንያት በሆነች ውድ እናትህ ልትፈተን ትችላለህ። በማንነቷ ልትናደድባት ትችላለህ። በአስተሳሰቧ በምትሰጥህ ክብር፣ በሥራዋ በምታጋራ ሐሳብ ልታዝንባት ትችላለህ። ነገር ግን ምንም ብታደርግ እናትህ እንደሆነች እንዳትረሳ። አንዳንዴ የኛ ፍቅርና እንክብካቤ ማንነታቸውን ሊቀይረው የማይችለው እጅጉን የምንወዳቸው የራስ ሰዎች አሉ። በሕይወት አጋጣሚ ያረፈባቸው ጠባሳ ድጋሜ እንዳይነሱ አድርጎ ጎድቷቸው ይሆናል። ከጫና ብዛት ያልሆኑትንና የማይገባቸውን ስብዕና ይዘው ሊገኙ ይችላሉ። ሰዎችን ከፈለግናቸው ለነርሱ አሳማኝ የሆነውን ምክንያት ባናውቅም የመቀበል ግዴታ ይኖርብናል። አዎ፣ ድካምህ እንዳይበዛ፣ በሰዎች ሁኔታ እንዳትታመም፣ ሌሎች ላይ በምታየው መጥፎ ባህሪ እንዳትጨነቅ የሆኑትን የመቀበል ልማድ አዳብር። ሰዎች በእኛ ምክንያት እንዲቀየሩ ከተፈለገ እውነተኛ ማንነታቸውን መቀበል ይኖርብናል። ክፋታቸው ጥግ ቢነካ፣ በጥላቻቸው ቢታወሩ፣ ተግባራቸው ቢያበሳጭ፣ ሐሳባቸው ቢወርድ፣ ማንነታቸው ባይመች እንኳን በዚሁ እንዲቀጥሉ ካልተፈለገ በእርግጥም የሆኑትን እንዲሆኑ የሚያደርጉትን እንዲያደርጉ በመፍቀድ በቅርብ ርቀት ሆኖ በመከታተል እያንዳንዱን ነገር በሂደት ማስተካከል ይቻላል። ጥሩ ሰዎች እንዲሆኑ የምትመኝላቸው ሰዎች በተአምራት ያለፈውን አስከፊ ማንነት ጥለው ይወጣሉ ብለህ እንዳታስብ። ለለውጣቸው ምክንያት መሆን ካለብህ የማትወድላቸውን መገለጫቸውንም ጨምሮ ሁሉ ነገራቸውን ልትቀበልላቸው ይገባል። ካንተ ባሻገር የሌሎችን ሕይወት የመቀየር አቅሙ አለ። ጅማሮህም ራስህን መቀበል እንደቻልከው እነርሱንም በመቀበል ከመደበኛው የመፍረድ እይታ ላቅ በማለት በሂደት ትኩረታቸውን በመቀየር መልካም በሚባለው ፍላጎታቸው እንዲገፉና የሚጠበቅባቸውን ያደርጉ ዘንድ በመደገፍ የሚገባቸውን ማንነት እንዲገነቡ ማድረግ ትችላለህ። ትወዳቸዋለህ፣ ነገር ግን ያለ እነርሱ መኖር ትችላለህ። ያስፈልጉሃል፣ ነገር ግን ባታገኛቸውም ለራስህ ብቁ ነህ። ትራራላቸዋለህ፣ ነገር ግን ለራስህ ከምትሰጠው አዘኔታ አያግዱህም። ትልቅ ስፍራ ትሰጣቸዋለህ፣ ታከብራቸዋለህ፣ ነገር ግን በሰጣቸው ቦታ አስታከው በአንተ ላይ የጥቅም ብልጫ እንዲወስዱ አትፈቅድም። ሰዎችን መውደድ ብትችልም፣ ብታፈቅራቸውም፣ ብታስብላቸውም፣ ቢያስፈልጉህም በአንተ ሕይወት ላይ ሥልጣን እንደሌላቸው ልታሳውቃቸው ይገባል። በራስ ላይ ከሾምካቸው የምትመገበውንም እነርሱ እስኪመርጡልህ ልታደርሳቸው ትችላለህ። ዘላለም አብሮህ የሚቆይ ሰው የለም። ለጥቅሙ ብቻ እየፈለገ ሊያተርፍብህ ብቻ እየጠራ አብሮ ሊኖር የሚገባ ሰው አያስፈልግህም። ሲለዩህ እንዳጡህ እንጂ እንዳጣሃቸው እንዲሰማቸው አታድርግ። አዎ ጀግናዬ፣ ይወቁት። ከምታፈቅራቸው ሰዎች ውጪም ለራስህ ብቁ ነህ። ከወዳጆች በቀርም ራስህን ማሻሻል ትችላለህ።
የምትፈልጋቸው ቢርቁ፣ የወደድካቸው ቢለዩ፣ ያከበርካቸው ቢንቁ፣ የመረጥካቸው ባይመርጡ፣ የምታስብላቸው ባያስቡልህ እንኳን ለራስህ መሆን ራስህን ማብቃት በፍጹም አያቅትህም። ሰዎችን ፈልገን እንወዳቸዋለን። ውስጣችንን አዳምጠን እንቀርባቸዋለን። ከፍቅራችን የተነሳ የሚገባቸውን ክብርና ቦታ እንሰጣቸዋለን። ነገር ግን ከኛ ባገኙት ነገር ላይ ታከው በእኛ ላይ ተጠቃሚ ለመሆን የሚጥሩ ከሆነ የማስቆም ኃላፊነቱ የኛ ነው። አንተ ዝም ካልክ እምነትህን የሚሸጥ፣ ፍቅርህን በቁስ የሚቀይር፣ ወዳጅነትህን በገንዘብ የሚለውጥ ሰው ይኖራል። መልካም የሆንክለት ሰው ሁሉ መልካም ላይሆንልህ ይችላል። ያንተ ለእርሱ ማሰብና መጨነቅ አንተን መጠቀሚያ ከማድረግ አያግደውም። ብቻህን መቆም አቅቶ ራስህን ለመቻል ሰንፈ ያለ እነርሱ ሕይወት ጨለማ እንደሆነችብህ አምነ እንደቀረብካቸው ለሚያስቡ ማናቸውም ሰዎች ራስህ ብቁ መሆንህን አሳያቸው። ያለ እነርሱ ብሩህ ደስተኛ ሕይወት መኖር እንደምትችል አረጋግጥላቸው። በራስህ መንገድ ያሰብክበት እንደምትደርስ በግልጽ አሳያቸው። የስኬትህ ኃይል፣ የከፍታህ ምስጢር፣ የማንነትህ ልኬት ራስህ እንደሆንክ አረጋግጥላቸው። እነርሱን ስታጣ ክንፋቸው እንደተመታች ወፍ መብረር የማትችል ስለመሰላቸውም እንደውም ሸክም እንደተቀነሰልህ በሚያሳይ መልኩ በረራህን አፍጥነው። ስራህን በጥራት ስራው። የላቀውን ውጤት አስመዝግብ። ማንም ሰው በፍቅር ሰበብ ሊጫወትብህ እንደማይችል በሰጠው አክብሮት ምክንያት ሊዘልፍህና ሊንቅህ እንደማይገባ በተግባር አሳየው። አንተ ኳሷን ካልሆንክለት ማንም ሰው ሊጫወትብህ እንደማይችል አስታውስ። የሚሰጥህን ክብር፣ የምትታሰብበትን አቅጣጫ፣ ተቀባይነት የምታገኝበትን መንገድ የምትወስነው አንተና አንተ ብቻ እንደሆንክ ተረዳ። ማንም ጋር እውነት አለ። ማንም የሚያምንበትና የሚከተለው እውነት አለው። ዛሬ እውነት፣ ነገ ውሸት፣ ዛሬ መንገድ፣ ነገ ደግሞ መሰናክል የሚሆን እውነት ግን የለም። እውነት ምንጊዜም እውነት ነው። ትልቁ እውነትም እግዚአብሔር አምላክ ብቻ ነው። እውነት ብሎ በመማል ውሸትን እውነት ማድረግ አይቻልም። እውነትንም እንደ ውሸት በማስመሰል ሐሰት ማድረግ አይቻልም። እውነታን ስትይዝ እግዚአብሔር አምላክህ አብሮ እንዳለ አንዳች አትጠራጠር። በእውነት መንገድ ስትጓዝ የውስጥህን እርግጠኝነት በሚገባ ተጠቀም። ፈጣሪ የሚወደው የፍቅር ሕይወት በእውነታ ላይ የተመሰረተውን ነው። እግዚአብሔር የሚባርከው ንብረት በትክክለኛው መንገድ በእውነታው አካሄድ የመጣውን ንብረት ነው። የስኬት ዋስትና ጠንክሮ መስራት፣ ራስን ከመግዛትና ለዓላማ ከመታገልም በላይ ከፈጣሪ ጋር መስራትህ ነው። እውነታችሁ ይጽና። በልባችሁ የያዛችሁት የተማመናችሁት አምላካችሁ እንዳለበት ያመናችሁት ሕይወታችሁን እንደሚቀይረው የምትጠብቁት ባላችሁ ላይ የሚያስጨምርላችሁ ስጦታችሁን ለውጤት በሚያበቃው እውነታ ላይ ተደገፉ። ምድር ሐሰትን ብታነግስ፣ ዓለም በማታለል አባዜ ብትዋጥ፣ ሰዎች ክፋትን ከደግነት በላይ ቢመርጡ፣ በእርግጥም ከልባችሁ የሚያኮራችሁን ውስጣችሁ የሚቀበለውን በልበ ሙሉነት የሚያናግራችሁን ስኬት ማግኘት ከፈለጋችሁ እውነትን ያዙ፣ እውነትን ተደገፉ። ያመናችሁበት ነገር ሳታስቡት ጭምር በእውንነት ይገለጣል። ቅድሚያ የሰጣችሁት ጉዳይ በሕይወታችሁ ትልቁን ስፍራ ይይዛል። በመንፈሳዊነት ውጤት፣ በአምላካችሁ ሥራ የምትተማመኑ ከሆነ እውነትን አጥብቃችሁ ያዙ። ስኬትን ከልባችሁ ከፈለጋችሁ፣ ደስታንም በራሳችሁ ማግኘት ከተመኛችሁ
ዓላማችሁን አስቀድሙ። አዎ ጀግናዬ፣ በልቤ ያስከው እውነት ይገለጣልና ከዓለም ሐሰት አፈንግጠ ከጭፍኑ ራስ ወዳድነት ወጥተ በኢጎ መመራት አቁመ እግዚአብሔር የሆነውን እውነታ በመከተል አትረበሽ። ፈጣሪ በሚወደው መንገድ በመጓዝ አትሸበር። ዓለም ለጊዜው ያሸነፈች ቢመስልህ እንኳን የሕይወት ዘመንህን በሙሉ አሸናፊ የሚያደርግህን አምላክ እንዳያስክ አትርሳ። ስልጣን፣ ዝና፣ ሀብት፣ ስኬት በእውነታውም ሆነ በሐሰቱ መንገድ ይመጣሉ። በሐሰቱና በሰዎች ግፍ ሲመጡ ግን ጦሳቸው ከባድ ይሆናል። ምናልባትም ሊያጠፉህ ይችላሉ። በእውነታው መንገድ ሲመጡ ግን በእግዚአብሔር ይደገፋሉ፣ በአምላክህ ይመራሉ። ጸጋህን ያበዙታል፣ ስጦታህን ያስባርኩታል። እውነታህን አጽና፣ እውነተኛውን ስኬትም የራስህ አድርግ። ሕግ በሌለበት ገደብ አልባ ነፃነት ይነግሳል። ገደብ በሌለው ነፃነትም ነፃነት በራሱ የለውጥና የእድገት ጸር ሆኖ ይገኛል። ነፃነትን የሚጠላ ሰው የለም። እንደፈለጉት መኖር፣ የፈለጉትን ነገር በፈለጉት ጊዜ ማድረግ፣ ለጊዜያዊ ደስታ ራስን መስጠት፣ ሁሌም መሳቅ፣ መጫወት፣ ቀላል ሥራ መስራት ቢሆንልን የሁላችንም ምኞት ነው። ነገር ግን ምኞት ሁሉ አይጠቅምም። በሰዓቱ የሚያስደስት በሙሉ ሕይወትን አይቀይርም። ነፃነትም እንዲሁ ለጊዜው ደስታ ይሰጥ ይሆናል እንጂ እሴት ወይም ቫሊው ያለው ሕይወት ለመኖር አያስችልም። ለራስህ ስርዓት ካላበጀህ ለውድቀትና ለብክነት ራስህን እያዘጋጀህ ነው። ስርዓት ወይም ሲስተም ሳይኖር ይህ ነው የሚባል ውጤት አይኖርም። በዚህም ጊዜ ነፃነት የተመሳሳይ ሕይወት እስር ውስጥ ይከታል። አዎ ጀግናዬ፣ ነፃነትህ ስኬት ነው። ለራስህ ነፃ ፍቃድ የምትሰጠው፣ ሕይወትህን የምታራምደው፣ ባሰኘ መንገድ ሕይወትህን የምትመራው ስኬት ነው። ለራስህ የምትሰጠው የበዛው ነፃነትህ ለሚበጅ ስኬት ያበቃ ይሆን? ራስን መውደድ መገለጫው ራስን ነፃ በማድረግ ሳይሆን በተቃራኒው ራስን በመግዛትና ለራስ ፍላጎቶች ገደብ በማበጀት ነው። ቀላል ሕይወት መኖር ነፃ በመሆን ውስጥ ነው። ስርዓት የሌለውና በሕግ የማይመራ ነፃነት ግን ከቀላሉ ይልቅ እያደር ለከባድና ሸክሙን መቋቋም ለማንችለው ሕይወት አሳልፎ ይሰጠናል። እንደፈለክ መኖር ትችላለህ። ፈታ ብትን ማለት ያንተ ምርጫ ነው። ነገር ግን ከዛስ በኋላ ምን ይመጣል? ስኬት፣ ደስታ፣ ክብር ወይስ ውድቀት፣ ዋጋ ቢስነትና ሐዘን? አዎ ነፃነትህን ገድበው፣ ራስህን የምትመራበት ሕግ አስቀምጥ። በነዱህ አትነዳ፣ ያማረህን ሁሉ አታድርግ። እንዳሰኘህ በዘፈቀደ አትኑር። ለውጤት የሚያበቃህን ሥርዓት አብጅ። ዛሬ ለሚያበቃ ደስታ ቀሪ ዘመንህን አሳልፈህ አትስጥ። የምትፈልገውን ውጤት ለማምጣት የማይጠቅሙህን ጥቃቅን ሥራዎች እየሰራ በየጊዜው ትኩረትህን በማይሆኑ ጉዳዮች ላይ እየበተንክ ስኬትን እየፈለግክ ነገር ግን ስኬታማ የማያደርግህን ተግባር እየፈጸምክ ሕይወትህ ወደፊት ፈቀቅ ትል ዘንድ አትመኝ። ውጤታማ የሚያደርግ ሥርዓት ዘርጋ። በእርሱም ለመመራት የቻልከውን ሁሉ አድርግ። በበዛው ነፃነትህ ዘው ብለህ ወደ ሥራ ትግባ። ሁሉም ነገር እንደምታስቡት አይደለም። ትኩረት ስለሳባችሁ፣ የሰው ሁሉ ዓይን እናንተ ላይ ስለሆነ፣ በየሄዳችሁበት ቦታ ሁሉ ስማችሁ ስለተጠራና ስለተሞገሳችሁ ብቻ ስኬታማና ደስተኛ የምትሆኑ እንዳይመስላችሁ።
አንዳንዴ የሰው ዓይን እንደ መርዝ ያቃጥላችኋል። የሰው ወሬ ሕይወታችሁን ያናጋዋል። ታዋቂነት ነፃነታችሁን ይነፍጋችኋል። ደስታም ሆነ ስኬት ያለው የእናንተ የትኩረት አቅጣጫ ውስጥ እንጂ እናንተ ላይ በሚያርፈው ትኩረት ልክ አይደለም። ነፃነት የሌለው ሕይወት ደስታና ስኬት ሊሰጣችሁ አይችልም። ትኩረትን አጥብቃችሁ በፈለጋችሁ ቁጥር ለራሳችሁ ቦታና ትኩረት መስጠት እየከበዳችሁ ይመጣል። አጀንዳ በመሆን ገንዘብ ብቻ የሚገኝ እንዳይመስላችሁ። ዕውቅና ሀብትን ብቻ የሚጨምርላችሁ እንዳይመስላችሁ። የፈለጋችሁትን ትኩረት ከሳባችሁ በኋላ የሚመጣባችሁን ጫና የመቋቋም አቅም ከሌላችሁ ያረፈባችሁ ትኩረት በብዙ መንገድ ሊጎዳችሁ እንደሚችል አስተውሉ። የሰው ዓይን ሲበዛ ያስጨንቃል። መነጋገሪያ መሆን ሲደጋገም እረፍት ያሳጣል። አዎ፣ ትኩረት አትፈልጉ። ዓይነ ግቡ ለመሆን ራሳችሁን አታስጨንቁ። እርግጥ ነው ትኩረት ገንዘብ ነው። ነገር ግን በዛው ልክም ትኩረት ሕይወት ነው። ሕይወታችሁም አጥብቃችሁ በምትፈልጉት ትኩረት እንዳይቃወስ ራሳችሁን በሚገባ ጠብቁ። የሰው ልጅ ስለሚያየውና ስለሚሰማው ማውራትን ይወዳል። ነገር ግን ያ የሚያወራው ነገር አብዛኛው መላምት ነውና እውነት አይደለም። ዓይኖች ሁሉ እኔ ላይ ናቸው፣ ሰው ሁሉ ስለ እኔ እያወራ ነው ብላችሁ ተወዳጅ እንደሆናችሁ በእርግጠኝነት አትናገሩ። ስለምንም ነገር የሚወራውን ነገር ካመናችሁ ትወድቃላችሁ። ያያችሁትን ሁሉንም ከተቀበላችሁ ትጸጸታላችሁ። አጥብቃችሁ የምትፈልጉት የሰው ዓይን በራሱ እስር ቤት እንደሆነ አስተውሉ። የሰው ትኩረት ስታሳድዱ ትኩረታችሁን እንዳታጡ ተጠንቀቁ። ለሰው ስትኖሩ ዓላማችሁን እንዳትስቱ ተጠንቀቁ። ገንዘብን ስትፈልጉ ከክብራችሁ እንዳትወርዱ ተጠንቀቁ። ዝናቡ እንዲዘንብ እንጸልያለን፣ መበስበስን ግን አንወድም። ሕይወት ቀላል እንድትሆን እንፈልጋለን፣ እኛ ግን ጠንካራ እንድንሆን ምንም አናደርግም። ትኩረት እንዲሰጠን እንመኛለን፣ በሚሰጠን ትኩረት ግን ለመጠቀም ዝግጁ አይደለንም። በተሰጣችሁ ትኩረት ካልተጠቀማችሁ ጥላቻን መጠቀሚያ አድርጉት፣ ከፍ በሉበት። አዎ ጀግናዬ፣ ከሁሉም በላይ ጠንካራ የሚያደርግ የሚሰጥ ትኩረት ሳይሆን ትኩረትን ባይሰጥ ያለመረበሽ አቅምህ ነው። ሰው ሁሉ የፈለገውን አያገኝም። ሁሉም ሰው የጠየቀው አይመለስለትም። በጫካው ዓለም አንድ ሕግ ብቻ አለ። እርሱም አንበሳ ሲርበው ይበላል። ለራስህ ጠንካራ ሕግ አውጣ። ትኩረትን ተራብኩ፣ ሰው ጆሮ ነሳኝ፣ ዓለም ፊቷን አዞረችብኝ፣ የማስበው ሁሉ አልሳካ አለኝ ብለህ ራስህን አትጣል። ሕግህ አንድና አንድ ነው። እርሱም ማንም ምንም ቢል ራስን ማብቃት ነው። የሕግ ተፈጻሚነት ካንተ ውጪ የማንንም ፍቃድ አይፈልግም። ሕግህን ለማስፈጸም ሁሌም የትም ቦታ ተፋለም። ፍልሚያህንም በአእምሮ ውስጥ ከመፋለም ጀምር። ሰው የሚሰጥ የትኛውም ነገር ጊዜያዊ እንደሆነ እመን። ማንኛውም ዓለም የምታቀብልህ ነገር ዕድሜው አጭር እንደሆነ አስተውል። ትኩረት ከሰውም ከዓለምም ሊመጣ ይችላል፣ ነገር ግን ጊዜያዊ ነው። ጊዜያዊ ነገር በማሳደድ ራስህን አትጣ። ዓይንን ፍለጋ ያልሆንከውን ሰው አትሁን። መምጣት ያለበት መምጣቱ አይቀርምና አንተም መሆን ያለብህን ሁን። አንድ ሰው ጥሩ ሰውም አስፈሪ ሰውም መሆን አይችልም ብላችሁ የምታስቡ ከሆነ ተሳስታችኋል። በሚገባ ይችላል። በጥሩነት ማስፈራትን የተካኑ ብዙ ሰዎች አሉ። በብዙዎች የሚከበር የሚፈራና የሚደመጥ ሰው መሆን ከፈለጋችሁ በጣም ብዙ ጥረት አይጠበቅባችሁም።
አንድ ወሳኝ ነገር ብቻ አድርጉ። ዝምታችሁ እንዲናገር አድርጉ። የዓለማችን በጣም አስፈሪውና አደገኛው ሰው ጮክ ብሎ የሚያወራና በሰው ፊት ለራሱ የተለየ ቦታ የሚሰጥ ሰው አይደለም። ይልቅ አስፈሪው ሰው ምኑም የማይታወቅና ከስንት አንዴ የሚናገር ሰው ነው። አስፈሪ ሰው ብዙ የማይታይ ኃይል አለው። ብዙ አይናገርም። ሲናገር ግን በአንዴ ትልቅ ተጽዕኖ መፍጠር ይችላል። ብዙ ቦታ አይገኝም። በሚገኝበት ስፍራ ግን በብዙዎች ይከበራል። ስለራሱ ደጋግሞ አያወራም፣ በተግባር ያሳያል። ሰው እንዲፈራችሁ የምታደርጉት ሰውን ለመጉዳት ወይም በሰው ለመጠቀም ሳይሆን የራሳችሁን ጥቅምና ክብር ለማስጠበቅ ነው። የዋህነትም ሲበዛ እንደ ሬት ይጎመዝዛል። ለራሳችሁ መቆም የማትችሉ የሁሉም ሰው መጠቀሚያና መጫወቻ አትሁኑ። አዎ፣ ራሱን የሚጠብቅ አስፈሪ ሰው ሁኑ። ራሱን አድኖ ለብዙዎች መትረፍ የሚችል መጥፎ ሰው ሁኑ። ጅብ ካለፈ እንደሚጮኸው ውሻ እንዳትሆኑ ተጠንቀቁ። ከብዙ አቅጣጫ ከተጎዳችሁና ከተበደላችሁ በኋላ ዳግም ለመነሳት አትፍጨርጨሩ። አስቀድማችሁ የማይናወጥ ጽኑ ማንነትን ገንቡ። ለራሳችሁ ተገን ሁኑ። ምንም አይነት ያለ ፍቃዳችሁ በሕይወታችሁ ውስጥ የሚከናወን ነገር እንዲኖር አትፍቀዱ። አንዳንዴ ባዶ ክብር ያዋርዳል። ቀን ቆርጦ ዋጋ ያስከፍላል። ሳታስቡት አንገት ያስደፋችኋል። ፍርሃት የታከለበት ክብር ግን ድንበራችሁን ሁሉ ያስጠብቃል። ዙሪያችሁን ሁሉ ያጸዳዋል። ኃይላችሁን አሰባስቡ። አቅማችሁን አጠናክሩ። ደረጃችሁን ጨምሩ። የሚያኮራችሁን ስብዕናና ማንነት ገንቡ። በፍርሃት የምታከብሩትን አንድ ሰው አስቡ። ምናልባትም ያን ሰው ተወዱት ይሆናል። ትልቅ ቦታ ትሰጡት ይሆናል። በዛው ልክም ትፈሩታላችሁ። የምትፈሩት ሊጎዳችሁ ስለሚችል ወይም ልታሸንፉት ስለማትችሉ አይደለም። የምትፈሩት ከናንተ የላቀ ደረጃን ስላለው ነው። በፍርሃት የምታከብሩት ከየት ተነስቶ እንዴት የት እንደደረሰ በሚገባ ስለምታውቁ ነው። እናንተን ለማስፈራራት ምንም የተለየ ነገር ስለማያደርግ ነው። አዎ ጭቅናዬ፣ ጥሩ ሰው ሁን። በዛው ልክም ለሚንቁህና ለሚሳለቁብህ ሰዎች አስፈሪ መሆንህን እንዳትረሳ። ለሚወድህ ፍቅርን፣ ለሚያከብርህ ክብርን፣ ጊዜ ለሚሰጥህ ጊዜና ትኩረትን፣ ለሚያስደስትህም ሳቅና ደስታን ትሰጣለህ። ለሚንቅህ ግን ክብርን ልትሰጥ አትችልም። ለሚያንቋሽሽህ ግን ቦታ ልትሰጥ አትችልም። ስምህን ለሚያጠፋው ግን ትኩረትህን ልትሰጠው አትችልም። ምንም ያህል መልካም ብትሆን መልካምነትህ በራሱ የማይሰራበት ስፍራ መኖሩን አስተውል። ለሰዎች ጥሩ ነገር አድርግ። ሰዎችን ውደድ። ሰዎችን አክብር። የራስህን ክብር ግን በየቦታው አትጣል። በፍጹም ራስህን ባይተዋር አታድርግ። ለሰዎች ተፋለም፣ ለራስህ ግን ከዛ በላይ ተፋለም። ሰዎችን ጠብቅ፣ ራስህን ግን ከዛ በላይ ጠብቅ። ስምህ በጥሩነት ይነሳ፣ ምግባርህ በመልካምነት ይታወቅ። ድንበርህ ሲታለፍ ግን ዝም እንደማትል አሳይ። ሰውን አትጥላ። ተጎድቻለሁ ብለህ አቅም የሌለውን ሰው ለመጉዳት አትነሳ። በእውነቱ አዛኝ ልብ ይኑርህ። ነገር ግን አቅምህን ሊገዳደር ለሚመጣው በር ሰባሪ እውነተኛ ማንነትህን አሳየው። አስፈሪ ሰው የሚያስፈራው አንዱ በትዕግስቱ ሲሆን ሌላውም በዝምታው ነው። በዙሪያ ካሉ ሰዎች ሁሉ ዝምተኛውና ታጋሹ ሁን። የአስፈሪነትን ኃይልም ተጎናጸፍ። ሁለት አይነት ሰዎች አሉ፣ የተግባር ሰዎችና የንግግር ሰዎች። አንተም ከሁለቱ መሃል በአንደኛው ውስጥ መመደብህ አይቀርም።
የተግባር ሰዎች ሳይናገሩ ያደርጋሉ፣ ተናግረውም ያደርጉታል። የንግግር ሰዎች ግን በቃላቸው ብቻ ሊያታልሉህ ይሞክራሉ። ምላሳቸው እንደ ቂቤ ያቀልጥሃል፣ ተግባር ላይ ግን የሉበትም። በአፋቸው ያልሞከሩት ነገር፣ ያልወጡት ተራራ፣ ያልፈነቀሉት ድንጋይ እንደሌለ ይናገራሉ። በተግባር ግን አንድም እርምጃ ወደፊት አልተጓዙም። ምንም አይነት የተለየ እንቅስቃሴ አላደረጉም። እንደሚወዱ እንደሚያከብሩህና እንደሚያዝኑልህ ይናገራሉ። ነገር ግን ሁሌም ሲያበሳጩ፣ ሲያሳምሙህና ሲንቁህ ይገኛሉ። አንዴ ከአፍ የወጣ ቃል ዕዳ ነው። ለቃል ትልቅ ስፍራ የሚሰጥበት ማህበረሰብ ውስጥ አድገን ቃል አባይ ሆኖ መገኘት ዋጋ የለውም። ቃል ከሚጠፋ የወለዱት ይጥፋ ከሚል አባባል በላይ ለቃል ትልቅ ቦታ የሚሰጥበት ስፍራ አይኖርም። አዎ ጀግናዬ፣ ብዙ አይተ ብዙ ጠብቀ ረጅም ጊዜ ታግሰ ከቃል ውጪ ተጨባጭ ነገር ማግኘት ካልቻልክ አዲስ የተለየ እርምጃ መውሰድ እንዳለብህ ወቅ። በዚህ መንገድ ያሰሩህን፣ በቃል ብቻ የነገሱብህን፣ ዕለት ዕለት በሚያማምሩ ቃላቶቻቸው ሊያታልሉህ የሚሞክሩ ሰዎችን ድምፃቸውን ቀንስ። ከቻልክ ሚውት አድርጋቸው። ተግባራቸውን ብቻ ተከታተል። ማውራትና ማድረግን አንድ ለማድረግ የሚጥር ወሳኙን የህይወት መንገድ የሳተ ነው። የሚታይ ገሃድ የወጣ እውነታ ያለው ድርጊት ውስጥ እንጂ ቃል ውስጥ አይደለም። አታላይ ሰው ብዙ ጊዜ የሚጠቀመው ኃይል ያላቸው ውሃ የሚያነሱ ቃላትን ነው። ውሸቱን በንግግር ብቃቱና በማሳመን ችሎታው ብቻ እውነት ሊያስመስለው ይጥራል። አንተ ግን ድርጊቱን ብቻ ተመልከት። አዎ ጀግኔት፣ ከሚደረድርልሽ የሚያማምሩ የቃላት ማዕት በላይ ተግባሩ ላይ አተኩሪ። ዕድሜ ልክሽን ከተስፋ በቀር ጠብ የሚል ነገር ሳታገኚ መኖር ካልፈለግሽ በቀር የተባልሽውን ሁሉ እንደ እውነትና እንደሆነ ተቀብሎ መቀመጥን አቁሚ። የሚባሉ ነገሮች ምን ያክል እውነት ናቸው? ምን ያክልስ በተግባር ተገልጠዋል? ምን ያክልስ በተባሉት ልክ ተፈጽመዋል? አስሬ እንደሚወድሽ ከሚነግርሽ በላይ መውደዱን የሚገልጽ አንድ ተግባር ቢፈጽም ይበልጥ ተቀባይነት ያገኛል። ደጋግሞ እንደሚታመንልሽ ከሚያወራ መታመኑን ብቻውን ሲሆን ለራሱ ቢያረጋግጥ የእውነትም ታማኝ ያደርገዋል። ባሸበረቁ ቃላት ጋጋታ መታለል አቁሚ። ከቃል በላይ ተግባር ላይ ማተኮር ጀምሪ። እውነታውንም ከድርጊቱ ተረጂ። ከየት መጣ? የት ትገኛለህ? ወዴት እየሄድክ ነው? በእነዚህ መንገዶች ሁሉ ምንም ስህተት የለም። ስህተት ጉዞህን በተመለከተ ለራሴ የሰጠኸው ቦታ ነው። የትም ተነስ፣ የትም ተገኝ፣ ወዴትም ተጓዝ፣ ዋናው ነገር እርሱ አይደለም። ዋናው ራስህን ምን ያክል ትቀበላለህ? እስከምን በራስህ ትተማመናለህ? በየትኛው ማንነትህ ትኮራለህ? በየትኛው ስብዕና ይበልጥ ትደሰታለህ? ሕይወትህን በሙላት የምትኖረው መቼ ነው የሚለው ነው። ሕይወት እስካለ ጉዞ አለ። አቅጣጫውም አንተ የመረጥከው ይሆናል። ወደፊት ወይም ወደ ኋላ፣ ወደ ቀኝ ወይም ወደ ግራ። ትልቅ ትርጉም ያለው ሁሌም እንቅስቃሴ ላይ መሆንህ ነው። ወደፊት ለመጓዝ፣ የተሻለውን ለመምረጥ፣ ራስህን ለማግኘት፣ ራስህን ለማብቃትህ ግን ማረጋገጫ ያስፈልግሃል። እችላለሁ ካልክ መቻልህ ይታይ። አደርገዋለሁ ካልክ ማድረግህ ይገለጥ። አሳካዋለሁ ካልክ ማሳካትህ ስሜቱ ይሰማ። ሕይወት ክብደቷን እንድትቀንስ፣ ውስብስብነቷን እንድታጣ፣ አልጋ ባልጋ እንድትሆን አትመኝ።
በቀላል መንገድ ተጉዞ ቀላል ሕይወት የሚኖር ሰው የለምና። አዎ ጀግናዬ፣ ለራስህ ምን ሰጠ? ስለ ራስህ ምን ይሰማሃል? እየሄድክ የቆምክ ይመስልሃልን? እየለፋህ ያቆምክ ያክል ይሰማሃልን? ጥረትህ ትርጉም አልባ፣ ድካምህም ድካም ብቻ እንደሆነ ይሰማሃልን? መዳረሻህ ካነሰ ለጉዞ ስሜት ማጣትህ አይቀርም። በትንሽ ግብ ጥረትህ ይገደባል። ባነሰ ራዕይ አቅምህ ይገታል። በወረደ ህልም ማንነትህ ያንሳል። ትግል አድርገህ የምትሰራው ነገር ሁሌም ትግልነቱ ይቀጥላል። ሳይዋሃድ የምታደርገው ነገር ዘወትር ችግርና ክፍተቱ ብቻ ይታይሃል። ያንተ ያልሆነ ነገርም መዘዝ ብቻ ይዞብህ ይመጣል። ራስህ ለማድረግ ስትታገል፣ እንዲዋሃድ ስትጥር ያንተ የሆነውንና እስከዛ ሰዓት ያልሞከርከውን ነገር ትበድለዋለህ። ዋናው ጉዳይ ላንተ የሚሰጥ ስሜት ሆኖ ትኩረትህ ውጤት ከሆነ ቆም ብለህ ማሰብ ይጠበቅብሃል። እየሄድክ ቢሆንም የመሄድ ስሜት ሊሰማህ ይገባል። እየሰራህ ከሆነም የሥራውንና ተከትሎት የሚመጣውን የድካም ጣዕም ማጣጣም ይኖርብሃል። እያንዳንዱ እርምጃ ውስጥ መኖርህን የሚያስታውስ ትርጉም ያለው ነፍስ አለ። አዎ፣ በየቀኑ መንገድ ላይ ስለወጣ፣ በሩጫ ስለተጠመድክ፣ መጓዝህን ስላላቆምክ ብቻ ከመዳረሻ አትደርስም። የጉዞው ስሜት፣ የሩጫ ድካም ትርጉም ያለው መሆኑን ከውስጥ ሊሰማህ ይገባል። ብትሰራው ባትሰራው፣ ብትሞክረው ባትሞክረው፣ በስሜት ላይ ለውጥ የሌለው እርካታን የማይሰጥ ሕይወትህን ነፍስ የማይዘራበት ነፃነትን የማያድል ከገንዘብ ውጪ ትርፍ የሌለው ነገር ውስጥ ራስህን ካገኘ የሕይወት ውስብስብ መረብ ውስጥ ተገኝተሃል ማለት ነው። ንቃትህ ለራስህ ይጠቅምሃልና አመጣጥህን ትተህ ችግሮችህን ረስተህ ድክመቶችህን ወደ ኋላ ብለህ ያለህበትን አጣብቂኝ ወደ ጎን ትተህ በዚህች ቅጽበት ስላለህበት የሕይወት ደረጃ ምን እንደሚሰማህ መርምር። ጥቂትም ቢሆን ለሰዎች ሕይወት ምን እያበረከትክ ነው? ካንተ ብቻ የሚገኝ ምን ነገር አለ? የሚያምርብህ፣ የሚገልጽ የምትሆነው ያንተ የሆነ ነገር ምንድን ነው? ሕይወት ቅጽበት ናትና ሁሌም አሁን ውስጥ እንድትኖር በአሁን እንድትደሰት የሚያደርግ የሕይወት ስንቅ ያስፈልግሃል። ራስህ የሰጠኸውን ግምት አስተካክል። ማንነትህን ስታስብ በራሱ ደስታን የሚጭር ፈገግታን የሚያድል የሚያኮራህ አይነት ስሜት እንዲሰማህ አድርግ። ዕውቀት ንግግር አይደለም፣ ይልቅ መረዳት ነው። ጥበብ ትንተና አይደለም፣ ይልቅ ማስተዋል መገንዘብ ነው። አዎንታዊነት እንከን ፈላጊነት አይደለም፣ ይልቅ እውነታውን ለማወቅ ሚስጥሩን ለመረዳት ዝግጁ መሆን ነው። በእግዚአብሔር አምላኩ እያመነ በቤቱ እየተመላለሰ ጠዋትና ማታ ስሙን እየጠራ ለሚማጸንና ለሚለምን ሰው አንተ አምላክህን አታውቅም፣ በፈጣሪህም አታምንም፣ እርሱንም እየተቃወምክ ነው ብሎ መፈረጅ ራስን ጻድቅ አድርጎ ሌላውን እንደ ኃጥእ ከመቁጠር አይተናነስም። ስለ ሰዎች የምናውቀው ጥቂት ሆኖ የምንናገረው የምንተነትነውና አብዝተን የምናወራው ግን ብዙ ነው። ዕውቀትን በማውራት ለሚለካ ጥበብንም በመተንተን ለሚተረጉም ሰው ሁሉን በአግባቡ በሥርዓቱ አንብቦ አውቆና ተረድቶ እንዲገነዘብ እድሉን ከመፍጠር በቀር ሌላ ሊደረግ የሚችል ነገር የለም። እግዚአብሔር የሰውን ልጅ በመልኩና በአምሳሉ ፈጠረ፣ የሕይወት እስትንፋስንም እፍ አለበት፣ በእርሱ መንፈስም ሞላው። ምድራዊው የሰው ልጅም የሰማያዊውን አባቱን መንፈስ ተሞላ።
ታምራቱም ያሉት የአምላኩን መንፈስ በአግባቡ መጠቀምና አለመጠቀም መሃል ነው። አዎ ጀግናዬ፣ ብቻህን አይደለም። ትችላለህ ስትባል የሚያስችልህ አምላክ አለ። ታደርገዋለህ ስትባል የሚያስደርግህ ፈጣሪ አለ። ትወጣዋለህ ስትባል በደካማው የሰውነት ባህሪ፣ በተሰባሪው ማንነት፣ ቶሎ በሚያዝነው ስብዕና አይደለም። ይልቅ ባንተ ላይ ሙሉ ስልጣን ባለው በፈጠረ በሚያኖርህና ምድር ላይ በሚያመላልስህ ያው አምላክ ቅዱስ እግዚአብሔር ፍጹም መንፈስ ነው። ዕውቀትን ጥበብ ያላደረጉ በዕውቀታቸው ይስታሉ። ግንዛቤን ከውስጣቸው ያላስገቡ ባነሳ አስተውሎታቸው ለትችትና ተቃውሞ ይፋጠናሉ። ስለማታውቀው በማውራት ትኩረት ትስብ ይሆናል፣ ብዙ አድማጭም ታገኝ ይሆናል። ነገር ግን የእውነታውን ምንነት ከቶ መደበቅ አይቻልህም። አስተዋይ ልቦና የሚያመዛዝን ሕሊናን ከአምላኩ የታደለ ሰው በሰውነቱ ቅንጣት ትምክህት አይሰማውም። በማንነቱ ፍጹም እንደሆነ አያስብም። ይልቅ ፍጹም የእግዚአብሔር መንፈስ ውስጡ እንዳለ ያውቃል። ትምክህቱ የሚጠፋው ሳይሆን ሕያው ነፍስን ያደለው አምላኩ እንደሆነ በሚገባ ይገነዘባል። አዎ አምላኬ በአንተ እንዲመሰገን፣ ፈጣሪህ በአንተ እንዲከብር አብረኸው መስራትህን ከፊትህም እርሱን ማስቀደምህን እንዳትረሳ። ንቁ ትውልድ ብቻውን የሚሮጥ ሳይሆን ከአምላኩ ጀርባ የሚሮጥ በተግባሩ ሁሉ ፈጣሪውን የሚያስቀድም ነው። ላንተ እንዲሰራ ሳይሆን ባንተ ላይ እንዲሰራ የፈቀድክለት የሕይወት ታምራትህን መመልከት ትጀምራለህ። ከሃይማኖት መምህራኖች ተማር። እምነትህን ከማውራት በተሻለ በሕይወትህ እንዲገለጥ አድርግ። ጻድቅ መስሎ የሚከስህ ሁሉ ጻድቅ አይደለም። ኃጥእ መስሎ የሚከሰስ፣ የሚፈረጅ፣ የሚተች ሁሉ ደግሞ ኃጥእ አይደለም። ፈራጅ እግዚአብሔር እያለ በፍጹም በባልንጀራህ ላይ የፍርድ እጅህን አታንሳ። ልብና ኩላሊትን የሚመረምር አምላክ የሰጠኸውን ስፍራ ያውቃል። አዎንታዊነትህን ይረዳል። መልካምነትህን ይቆጥራልና በእርሱ መታመንህን እንዳታቆም። አምላኩን ይዞ ያፈረ የለምና በአንድ ሰሞን ተቃውሞ ልብህ አይረበሽ፣ ከመንገድህም አትገታ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።